በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው ግንቦት 7ን ቤተ ክርስቲያናችን እረፍቱ ለአትናቴዎስ ብላ ከአጋዕዝተ ዓለም ወርሃዊ በዓል በተጨማሪ ታከብራለች። በመጀመሪያ አትናቴዎስ ማለት ትርጉሙን ብናይ አትናቴዎስ ማለት ሞት፣ ህልፈት የሌለበት ሕይወት ማለት ነው። ሐዋርያ የተባለው አንድ ቀን ከጴጥሮስና ከጳውሎስ መቃብር ሄዶ ሰላም ለክሙ ብፁዓን ወሐዋርያት እያለ ሲጸልይ ለከይሄ ይብሉከ ሐዋርያ አንተንም እንጂ ሐዋርያ ይሉሃል የሚል ድምፅ ስለሰማና እንደ ሐዋርያት መከራ የተቀበለ የተሰደደ በትምህርቱ መናፍቃንን ተከራክሮ የረታ በተግሳጹ በድርሰቱ ለቤተ ክርስቲያን አምድ ስለሆነ ነው። የአባ አትናቴዎስ ሀገር ምኖፍ ነው። አባት እናቱ አረማውያን ነበሩ። የአባ እለእስክንድሮስ ደቀ መዝሙር ነው። የአረማዊ ልጅ ከሆነማ እንደምን ደቀ መዝሙሩ ሆነ ቢሉ አንድ ቀን እለእስክንድሮስ በመንገድ ሲሄድ ይህ አትናቴዎስ ከሕፃናት ጓደኞቹ ጋር እሱ እንደ ሊቀ ጳጳስ ሆኖ ጓደኞቹ እንደ ምዕመናን ሆነው አጥምቀን እያሉ እያጠመቃቸው ሲጫወቱ አባ እለእስክንድሮስ ቆሞ ይመለከታቸው ጀመር። በዚህ ሰዓት ተከታዮቹ አባታችን ከሕፃናት ምን ቁም ነገር ይገኛልና ቁመታ ያለህ አሉት። አባ እለእስክንድሮስም መልሶ እንዲህ አላችሁ፣ እንዲህ መስሏችኋልን? እኒህ ሕፃናት የሚሰሩት ኋላ ጌታ በእኒህ አድሮ የሚሰራውን ስራ ነው። ይህ ብላቴና አባቱ በሕፃንነቱ ይሞታል፣ እናቱ አምጥታ ትሰጠኛለች፣ ከእኔ ቀጥሎ የሚሾም እሱ ነው አላቸው። ይኸውም አልቀረ አባቱ በዘመነ ረሃብ ሞተ። እናቱ እንደወደድ አድርገው ብላ ለአባ እለእስክንድሮስ አምጥታ ሰጠችው። አባ እለእስክንድሮስም እያስተማረ አሳድጎ ከበታቹ ሾመው። እርሱ ካለፈ በኋላ በእርሱ ቃል በመንበሩ ሾመውታል። 20ኛ ሊቀ ጳጳስ ሆኖም አገልግሏል። ተሾሞም ሳለ ብዙ ተግሳጽ ጽፏል፣ ብዙ ድርሰት ደርሷል። ከብዙውም አንዱ የቅዳሴ ጊዜ ለውጥ ሆኖ በሰንበት በክረምትና በደብረ ታቦር የሚቀደሰው ቅዳሴ ነው። ቅዱስ አትናቴዎስ ብዙ ሕሙማንን ፈውሷል። በለበሰው ልብስም ሙት አንስቷል። ከትሕትናውም ብዛት እንግዳ ሲመጣበት እንደ ብላቴና ዝናሩን ነጥቆ ወገቡን ታጥቆ እግር ያጥብ ነበር። ከዚህ በኋላ ንጉሥ ቆስጠንጢኖስ ዘየበቢ አርፎ ልጁ ቆስጠንጢኖስ ዘይንስ ነገሰ። የአርዮስ ወዳጅ የነበረ አውሳቢዎስ ሄዶ ንጉሥ ብዙ ስለነበሩ አውጥተውት እንጂ የአርዮስ ሃይማኖት እውነተኛ ነበረች አለው። በዚህ ሰዓት ንጉሡ ነገሩን ተቀብሎ አትናቴዎስን ከመንበሩ አስወጥቶ ሰደደው። ቅዱስ አትናቴዎስም 7 ዓመት በስደት ኖሯል። ተሰዶም በብሔረ አረብ ሳለ አረባውያን አምልኮ የሚፈጽሙበት ምኩራብ ጣዖት ነበረ። ቅዱስ አትናቴዎስም ቆሞ ሲያየው ቆይቶ ወደ ጌታ ቢያመለክት የሰው እጅ ሳይነካው ፈርሶ የኮረት ክምር ሆነ። ምን መጣብን እያሉ ሲታወቁ ነገሩ ከወደ እግዚአብሔር የተደረገ መሆኑን አስረድቶ አሳምኖ አጥምቋቸዋል። ካጠመቃቸውም በኋላ ቀሳውስት ዲያቆናትንም ሾሞላቸዋል። ቅዱስ አትናቴዎስ ከ7 ዓመት በኋላ ቢያከራክረኝ እከራከራለሁ፣ ቢገድለኝም እሞታለሁ እንጂ እስከ መቼ በስደት አገር እኖራለሁ ብሎ ከንጉሡ ቀረበ። ከዚህ በኋላ ንጉሡም በገዛ እጁ ይሙት ብሎ አውሳቢዎስን በአዲስ መርከብ ምግቡንና ቀዛፊውን ሰጥቶ ቅዱስ አትናቴዎስን ግን ምግብም ቀዛፊም ሳይሰጠው በነቀዘ መርከብ አድርጎ ወደ እስክንድርያ ላካቸው። አውሳቢዎስ መርከብ ተሰብሮበት ሰጥሞ ሞቷል። ቅዱስ አትናቴዎስ ግን መላእክት መንፈሳዊ ምግብ እየመገቡት በአዲስ መርከብ አሳፍረው አድርሰውት ወደ መንበሩ ተመልሷል። ከዚህ በኋላ አርዮሳዊው ቆስጠንጢኖስ ዘይኔስ ሞቶ ዩልዮስ የተባለ ከሃዲ ነገሰ። ዩልዮስ ሊገድለው ሲያስፈልገው ሸሽቶ ገዳመ አክሚም ገባ። ቅዱስ አትናቴዎስ መሸሹ ግን ሞት ፈርቶ ሰማዕትነት ጠልቶ አይደለም። ወሶበ ይሰድዱክሙ እምዛቲ ሀገር ጉዩ በካሊታ ብሎ በማቴዎስ ወንጌል ምዕራፍ 10 ቁጥር 25 ላይ ያለውን አስቦ እርሱም እኔን ገድሎ በእኔ ምክንያት የብዙሃን ደም ፈሶ ዕዳ ፍዳ እንዳይሆንበት ብሎ ነው። ንጉሡም አልቆየም ሞተ። ምዕመናንም አባታችን ጠፋብን ብለው ለአባ እንጦንስ ነገሩት። አባ እንጦንስ ገዳመ አክሚም አለላችሁ አላቸው። ምዕመናንም በአጀብ አምጥተው ወደ መንበሩ መለሱት። ከዚህ በኋላ በሰላም ሲያስተምር ቆይቶ በተሾመ በ47 ዓመቱ በዚህ ዕለት ቅዱስ አትናቴዎስ አርፏል።
የቅዱስ አትናቴዎስን ድርሰት ብናይ ቤተ ክርስቲያናችን በክረምት በደብረ ታቦርና በሰንበት በቅዳሴ ጊዜ ተክቶ የሚቀደሰውን አኮቴተ ቁርባን ዘቅዱስ አትናቴዎስ ሊቀ ጳጳሳት ዘሀገረ እስክንድርያ ጸሎቱ በበረከተ አምላኩ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን እያለች ህዝቧን ትባርካለች፣ ትቀድሳለች። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል እመቤቴ ቤዛዊተ ኩሉ ዓለም ምክንያተ ድኂን የዓለም መድኃኒት ወላዲተ ቃል ክብር ምስጋና ይግባት። አሜን።